ሰበር ዜና ህወሓት ወደ ራያ አላማጣ ጦሩን እያስጠጋ መሆኑ ተሰማ። የታጣቂዎቹ ጉዞም ወደ ወሎ መስመር ያደረገ ነው ተብሏል። ይህም ህወሓት ግጭቱን በወሎ መስመር ላይ ለማተኮር የተደረገ እቅድ እንደሆነ የሚጠቁም ነው ተብሏል። በሌላ በኩል አሜሪካ የሽብር ስጋት ደቅነዋል ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ እገዳ ጥላለች። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። የዓለም መንግስታት የኤርትራ መንግስት ከተመድ የሰብአዊ መብቶች ተቆጣጣሪ ልዩ ሪፖርት ጋር እንዲተባበርና ልዩ ሪፖርቱ ወደ ኤርትራ እንዲገቡ እንዲፈቅድ ተጽዕኖ እንዲያደርጉ ተጠየቁ። ይህንን የጠየቀው ቡድንም ከኢትዮጵያ መንግስት ጋር ድብቅ ግንኙነት አለው የተባለ አንድ ተቃዋሚ ፓርቲ ነው። ተጨማሪ ያለን የኢትዮጵያ ጫት በአሜሪካ በቁጥጥር ስር መዋሉ ተገለጸ። ከኢትዮጵያ ወደ አሜሪካ የተላከ 63 ኪሎ ግራም ጫት መያዙ ተሰምቷል። ዝርዝር አለን። ከውጭ በተሰማ ሰበር መረጃ የግብፅ ዓይንና ጆሮዎች በሙሉ ወደ አሰብ ዞረዋል ተባለ። የግብፅ ኩባንያዎች የአሰብን ወደብ ተርሚናል ለማዘመንና ለማልማት ከፍተኛ ፍላጎት እያሳዩ መሆናቸውን ዓለም አቀፍ መገናኛ ብዙሃን ዘግበውታል። ተጨማሪውን ይዘናል። የፔንታገን ሚስጥር ይፋ ሆነ። የአሜሪካ ጦር በኢራን ላይ ለፈጸመው መጠነ ሰፊ ጥቃት የኤለን መስክ ግሮክ ኤአይ መጠቀሙ ተረጋግጧል። መረጃውን ይዘናል። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ህወሓት ወደ ራያ አላማጣ ጦሩን እያስጠጋ መሆኑ ተሰማ። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተገልጿል። የህወሓት ታጣቂዎች በአላማጣ በኩል ወደ ወሎ መስመር በእግር እንዲጓዙ ትዕዛዝ መተላለፉን ሚዲያችን ስለ ሁኔታው ከደረሱት መረጃዎች ለማወቅ ችሏል። በመሆኑም የህወሓት ታጣቂዎች ጉዟቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር የተደረገ እቅድ እንደሆነም ተጠቁሟል። እንዲሁም በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባል ታጣቂዎቹ በእግር እንዲንቀሳቀሱ ተደርጓል ነው የተባለው። በተለይ አርሚ 15 የተባለው የጦር ክፍል በእግር ጉዞን እንዲያከናውንና በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠውም ተገልጿል። በሌላ በኩል አሜሪካ በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰሜን ኢትዮጵያ እንዲሁም በመላው ቀጠናው ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን በይፋ አስታውቀዋል። ውሳኔው የተላለፈው በስደተኞችና ዜግነት አዋጅ አንቀጽ 212 በተሰጣቸው ስልጣን መሰረት መሆኑንም የገለጹት ሚኒስትሩ እገዳው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያስተጓጉሉ አክራሪ አቋም ባላቸው አባላትና የቅርብ ቤተሰቦቻቸው ላይ ያነጣጠረ መሆኑን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣው ውጥረት የሰሜኑ ኢትዮጵያን ሰላም ዳግም ስጋት ላይ መጣሉን ጠቅሷል። በተለይ በዚህ ዓመት መጀመሪያ ላይ በትግራይ ጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያውን ሰላም ስምምነት ተከትሎ የተገኘውን አንጻራዊ መረጋጋት የሚፈታተን መሆኑን አመላክቷል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይን ጨምሮ መላው የኢትዮጵያን ህዝብ መደገፏን እንደምትቀጥል የገለጸው መግለጫው በክልሉ ሰላምና መረጋጋትን በሚያናጉ አካላት ላይ ተጠያቂነትን ለማስፈን ያሉትን አማራጮች ሁሉ ጥቅም ላይ እንደምታውልም አሳስበዋል። የቪዛ ማዕቀብ የተጣለባቸው የህወሓት አመራሮችና ቤተሰቦቻቸው ስም ግን በይፋ አልተገለጸም። የተመድ የሰብአዊ መብቶች ተቆጣጣሪ ልዩ ሪፖርት ወደ ኤርትራ እንዲገባ ተቃዋሚ ፓርቲዎች ጠየቁ። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት የዓለም መንግስታት የኤርትራን መንግስት ከተመድ የሰብአዊ መብቶች ተቆጣጣሪ ልዩ ሪፖርት ጋር እንዲተባበርና ልዩ ሪፖርቱ ወደ ኤርትራ እንዲገቡ እንዲፈቅድ ተጽዕኖ እንዲያደርጉ ጠይቋል። ልዩ ሪፖርቱ በኤርትራ ዙሪያ ለተመድ የሰብአዊ መብቶች ምክር ቤት ሰሞኑን ያቀረቡትን ሪፖርት እንደሚደግፉ የገለጸው ድርጅቱ ምክር ቤቱ የልዩ ሪፖርቱን ተልዕኮ እንዲያጠናክርና የልዩ ሪፖርቱን የጊዜ ቆይታ እንዲያራዝምም ጠይቋል። ድርጅቱ አባል ሀገራት ኤርትራውያን ስደተኞችን፣ ጋዜጠኞችና የሰብአዊ መብት ተሟጋቾችን ከኤርትራ መንግስት የድንበር ዘለል ማስፈራሪያዎችና ዛቻዎች እንዲከላከሉ ጭምር ጥሪ አድርጓል።
ከኢትዮጵያ ወደ አሜሪካ የተላከ 63 ኪሎ ግራም ጫት ተያዘ። የዩናይትድ ስቴትስ የጉምሩክና የድንበር ጥበቃ መኮንኖች ሐሙስ ጁን 4 ቀን በዋሽንግተን ዱለስ ዓለም አቀፍ አውሮፕላን ማረፊያ በስተርሊንግ የግብርና ስፔሻሊስት ወደ ሳክራሜንቶ ካሊፎርኒያ የሚጓዘውን የአየር ጭነት ከመረመሩ በኋላ ጫቱ መያዙን ባለስልጣናቱ አስታውቀዋል። የጉዞ ዋጋ ወደ $17,000 የሚገመት ጫት መሆኑንም ገልጸዋል። ጭነቱ በተለያዩ ቅመማ ቅመሞች ውስጥ የተሸሸገ ሲሆን በ102 ሳጥኖች ውስጥ የተካተተ መሆኑንም ኃላፊዎቹ ተናግረዋል። የዋሽንግተን ዲሲ አካባቢ ወደብ ዳይሬክተር የሆኑት ክርስቲን ዋው ጫት ወደ አሜሪካ እንዳይገባ ተከልክሏል ያሉ ሲሆን ምክንያቱም በውስጡ ያሉት የኬሚካል ንጥረ ነገሮች ቁጥጥር የሚደረግባቸው ንጥረ ነገሮች ናቸው ብለዋል። ከውጭ በተሰማ ሰበር መረጃ የግብጽ ዓይንና ጆሮዎች ሙሉ በሙሉ ወደ አሰብ ዞረዋል ተባለ። የግብጽ ኩባንያዎች የአሰብ ወደብ ተርሚናልን ለማዘመንና ለማልማት ከፍተኛ ፍላጎት እያሳዩ መሆኑ ተገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ካይሮ ገብተው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መወያየታቸውን ተከትሎ ካይሮ ከአስመራ ጋር የተፈጠረውን አዲስ የዲፕሎማሲያዊ መቀራረብ ወደ ኢኮኖሚ ድል ለመቀየር እየሰራች ነው ተብሏል። ግብጽ የኢንዱስትሪና የማኑፋክቸሪንግ አቅሟን በመጠቀም ኢትዮጵያ የኔ ነው በምትለውና ከኤርትራ ጋር ውዝግብ ውስጥ ባሉበት አሰብ ወደብን መሰረተ ልማት ዘመናዊ ለማድረግ ማቀዷን የአፍሪካ ኢንተለጀንስ ዘገባ አመላክቷል። ጨክኖ ሀብቱን አሰብ ላይ የሚያፈስ ሀገርም ሆነ ኢንቨስተር አይኖርም እንጂ የሚያደርገው ከተገኘ ከወደቡ በ61 ኪሎ ሜትር ርቀት ላይ የሚገኘውን የኢትዮጵያ ጦር በቀጥታ እርምጃ እንደሚወስድም ተንታኞች ስጋታቸውን ገልጸዋል። ይህንን ተከትሎም ኢትዮጵያ ከኤርትራ ጋር ወደ ለየለት ጦርነት ልትገባ እንደምትችል ተጠቁሟል። በመጨረሻም የኤለን መስክ ግሮክ ኤአይ በኢራን ጦርነት ለታለመለት ጥቃቶች አገልግሎት ላይ መዋሉ ተገለጸ። የአሜሪካ የፍትህ ሚኒስቴር ባወጣው ህጋዊ ሰነድ መሰረት የኤለን መስክ የሰው ሰራሽ አስተውሎ ቴክኖሎጂ የሆነው ግሮክ በኢራን ላይ ለተሰነዘሩ ወታደራዊ ጥቃቶች ማገልገሉ ተረጋግጧል። ይህ ይፋ የሆነው የኤክስ ኤአይ ኩባንያ የዳታ ማዕከል የሚጠቀማቸውን የጋዝ ተርባይኖች አስመልክቶ በቀረበበት የአካባቢ ብክለት ክስ ራሱን ለመከላከል ባቀረበው ሰነድ ላይ ነው ተብሏል። የሀገሪቱ የፍትህ ሚኒስቴር የዳታ ማዕከሉ የኃይል አቅርቦት ከተቋረጠ የአሜሪካ ብሔራዊ ደህንነት አደጋ ላይ እንደሚወድቅ በመግለጽም የፍርድ ቤቱን ክሱን ተከላክሏል። በፔንታገን የኤአይ ኃላፊ በሆኑት በካሜሮን ስታሊን የተሰጠው በመሃል የተደገፈ ምስክርነት እንደሚያሳየው ግሮክ የተሰኘው የቴክኖሎጂ መተግበሪያ ፕሮጀክት ማቢን በተባለ የአሜሪካ ጦር የታለመ ጥቃት ማስተግበሪያ ፕሮግራም ውስጥ በመሳተፍ ላይ ይገኛል። በጥቃቱ ወቅትም ኦፕሬሽን ኤፒክ ፍሪ በተባለው ዘመቻ ውስጥ ግሮክ ጎቭ ሞዴል በ96 ሰዓታት ውስጥ ብቻ 2000 በሚሆኑ የተለያዩ የኢራን ኢላማዎች ላይ ትልቅ እገዛ ማድረጉ ተገልጿል። ቀደም ሲል አሜሪካ ትጠቀምበት የነበረው ክላውዲያ የተሰኘው የኤአይ ሞዴል ሙሉ በሙሉ አውቶማቲክ ለሆኑ ወታደራዊ ጥቃቶች እንዳይሰማራ በመከልከሉ ምክንያት መንግስት ሁሉን አቋርጦ ወደ ማክስ ቴክኖሎጂ ፊቱን አዙሯል ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።